ብዙዎቹ ዘላለማዊ ከተማ ብለው ይጠሩታል። ኢተርናል ሲቲ ሮም። ሮም የጣሊያን ዋና ከተማ ብቻ አይደለችም። የኃያልነት፣ የወንድነት፣ የእምነት እንዲሁም የስልጣኔ መሰረት ነች። አሁን ያለውበት ቦታ በጣም ሴኩሪቲ አለ። ፎር ሰም ሪዝን ለምን እንደሆነ ባላውቅም ፖሊሶች ምናምን ነገር አሉ። የሮም መንገዶችና ህንፃዎች ከአፄዎቹ ጀምሮ እስከ ግላዲያተር ተጋዳዮች ድረስ ያለውን የ3000 ዓመታት ታሪክ አቅፈውና ይዘው እስከዚህኛው ሰዓት ድረስ ይገኛሉ። በዚህ ቪዲዮ በታሪክ 3000 ዓመታትን ወደ ኋላ ተጉዘን እስካሁኗ ሰዓትና ደቂቃ ድረስ ሮም ከተማ ምን እንደምትመስል አብረን እናያለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ቀጥታ ጉዟችንን ወደ ሮም እናደርጋለን። ሌትስ ጌት ኢንቱ ኢት። ኦልራይት ቤተሰቦች ሮም ገብተናል። ሮም ሲቲ በጣም የሚያምርና ውብ የሆነ ከተማ፣ በጣም የብዙ ሺህ ዓመታት ታሪኮችን ያቀፈች ከተማ። በዚህ በኩል ስትመለከቱ ዋው፣ በዚህ በኩል ስትመለከቱ ከተማው፣ በዚህ በኩል ስትመለከቱ ደግሞ ቅርጻ ቅርጾቹ፣ በጣም የሚገራርሙ ነገሮችን በዚህ ቪዲዮ ስለምናይ ጋይሶችዬ ፖፕኮርናችሁን ይዛችሁ ለስላሳችሁን እየጠጣችሁ ፈታ እያላችሁ ይሄንን ቭሎግ ኮምኩሙ። አሁን የምወስዳችሁ ቦታ በጣም እጅግ አስገራሚና አስደናቂ የሆነ ቦታ ነው። ከ2000 ዓመታት በፊት የተገነባ ታላቅ ህንፃ ለምን አገልግሎት ተገነባ፣ አሁንስ ምን አገልግሎት ላይ ነው የሚገኘው የሚለውን እዛው ቦታው ላይ ሄደን እንመለከታለን። አሁን ያለው ነው ግን ሀቢቢ ሮም ነው ያለ ነው። ሮም እንግዲህ እንደምትመለከቷት በጣም ውብ ነች። ክሊን ሲቲ፣ በጣም ታምራለች። በጣም ብዙ ቱሪስቶች ነው ያሉት። እንደምትመለከቱት በጣም ብዙ ቅርጻ ቅርጾች፣ እንደዚህ አይነት ነገር ተውት፣ በየቦታው ስትሄዱ እንደዚህ አይነት ነገር ትመለከታላችሁ። ከተማዋ ሌላው ነገር አምቡላንስ፣ ፖሊስ ምናምን በቃ 24 ሰዓት 24/7 ዊ ነው። በስመ አብ። ኤኒዌይ አሁን ዞር ዞር እያልን ከተማዋን ደግሞ እየሾፍን ወደ አልኳችሁ ቦታ እወስዳችኋለሁ ብዬ ሳልጨርስ ሌላ ፖሊስ በዚህ በኩል ከቻለ ላፖሊሲያ በየስፍራው ስትሄዱ በጣም ብዙ ቱሪስቶች እዚህ ከተማ ላይ ይገኛሉና ደስ ይላል። ሴፍ ነው ከተማው፣ በጣም ክሊን ነው፣ በጣም ያምራል፣ ውብ ነው። ሞደርን የሆነ ሆኖ አት ዘ ሴም ታይም ካልቸራል ነገርን፣ የድሮ ታሪኮችን፣ ሂስትሪዎችን በቃ ያቀፈ ከተማ ነውና I already in love with Rome. ገና ከመግባቴ ይውላችሁ እየታዘብኩ ያለሁት ነገር ምንድነው? በጣም የድሮ ቢልዲንጎች ነው ያሉት እዚህ ከተማ ላይ። ይሄ ስካይ ስክሬፐርስ ምናምን ዘመናዊ ቢልዲንጎች አንድ እስካሁን አላያችሁ። የድሮ የጥንት ቢልዲንጎች ናቸው። እዛ ጋም እንደምትመለከቱት በጣም የድሮ ግን ያምራሉ። ከለር ኮምቢኔሽናቸው ምናምን ያምራሉ ነው። እና በጣም የሚጠቀሙት ደግሞ እንደዚህ ሞተር ሳይክል ምናምን ጥንንጥዬ መኪኖች፣ ያው ፓርኪንግ ክራውድድ ስለሆነ ሚላንም እንዳየ ነው እንደዚህ አይነት ጥንንጥዬ መኪኖች በጣም ብዙ ነው ያሉት እዚህ። እግረ መንገዴን ያው አሁን ወዳልኳችሁ ቦታ ወክ እያረኩ ነውና ከፊት ለፊቴ አንድ ትልቅ ቸርች ይታየኛል። በጣም ብዙ ቤተክርስቲያኖች ነው የሚገኙት። እንደምታውቁት እንግዲህ ጣሊያኖች ካቶሊኮች ናቸው። ቢልዲንጋቸው እንደምትመለከቱት በጣም የድሮ የጥንት ቢልዲንጎች ናቸው። ያምራል፣ ቫይቡ ደስ ይላል። በቃ ሮም አይነት ቫይብ ነው ያለው። ሮምም በአንድ ቀን አልተገነባችም። ለዛ ነው 2000 ዓመታትንና ከዛ በላይ እስካሁን ድረስ ቆማ ያለችው ነው። በአንድ ቀን አይደለም የገነቧት። እንዳሁኑ ዘመን አመጣሹ ምናምን እንደ ቻይና አይነት ሲቹዌሽን የለ። ከፋውንዴሽኑ ከታች ገብተው በብዙ ዓመታት ወስዶባቸው ነው የሚሰሩት። መኪኖቹ የፖሊሶቹ መኪኖች በነገራችን ላይ በዚህ ሳይዝ ነው የተሰሩት። ይሄን ነው የሚያካክሉት የፖሊሶቹ መኪኖች። ክራውድድ ነው ፓርኪንጎቹ ምናምን በጣም ክራውድድ ናቸው። ስፍራው ግን እንዴት እንደሚያምር እዩት። ኢሮፕ ቫይብ፣ በጣም ሪል ኢሮፕ ቫይብ ያለው ሮም ከተማ ላይ ነው። መግባት የሚቻል ከሆነ እንግዲህ እስቲ ከፊት ለፊቴ አንድ ቤተክርስቲያን ይታየኛል። ወደ ውስጥ እንግባና ምን እንደሚመስል እናያለን። ምክንያቱም በጣም ብዙ ቤተክርስቲያኖች ነው ያሉትና አም ካይንድ ኦፍ ኪዩሪየስ ለማየት ምን እንደሚመስሉ ቤተክርስቲያኖቹ። መግቢያው በዚህ ጋር ነው። ይሄ እንግዲህ ከብዙ ሺዎች ቤተክርስቲያን አንዱ ነው።
ቤተክርስቲያኑ በጣም ነው የሚያምረው። በየቦታው ወክስ ታደርጉ በጣም ብዙ ትልልቅ ሂውጅ የሆኑ ብዙ አመታቶችን ያስቆጠሩ ቤተክርስቲያኖች አሉ። I just can't get enough of the buildings, you know? እንዴት እንደሚያምሩ አርጅተዋል እኮ ትልልቅ የድሮ ናቸው ምናምን ግን ስቲል ያምራሉ። ከለራቸው ያምራል፣ ቅርጻቸው ያምራል። ደግሞ ጥብቅብቅ ያሉ አይነት ነገር ስለሆነ በጣም የሆነ ቢዩቲፉል ቫይብ ነው የሚሰጠው። አሁን የምንሄድበት ግን ቦታ እንደነገርኳችሁ ከ2000 ዓመት በፊት የተገነባ ቤተክርስቲያን አይደለም፣ ህንፃ ነው። እዛ እንድረስና በደንብ ስለዛ ቦታ ነግራችኋለሁ ለምን እንደሰሩ። በጣም ትገረሙበታላችሁ፣ ትደነቁበታላችሁ። Sono un italiano. እንደተመለከታችሁት እንግዲህ እግረ መንገዳችንን በጣም ብዙ ነገር ነው ያየነው። አርት ጋለሪው፣ መኪኖቹ ጥንንጥያቸው፣ ኢቭን ጀነራሉ ሳይቀር ሞተር ነው የሚነዳው እዚህ ሀገር እና ከተማው በጣም ያምራል። ኦልድ ቢልዲንጎቹ ከጀርባይም እንደምትመለከቱት። ኤኒዌይ አሁን ያለንበት ስፍራ ደርሰናል። ደ ፔንቲዮን ይባላል። እንግዲህ ሮም ከምትኮራባቸውና እስካሁን ድረስ ካስቀመጠቻቸው ከ2000 ዓመት በፊት ተገንብቶ እስካሁን ድረስ በጠንካራነት ያቆመው ታላቁ ደ ፔንቲዮን ቢልዲንግ እንደምታዩት በጣም ግዙፍ ነው። ኤግዛክትሊ ከ2000 ዓመታት በፊት የተገነባ ነው። እንግዲህ ይሄ ቢልዲንግ የሚገርማችሁ ነገር በአንደኛውና በሁለተኛው የዓለም ጦርነት ትንሽ ጉዳት የደረሰበት ነው። ከላይ የምትመለከቱት ከሆነ በጣም ብዙ የጥይት የተበሳሱ ነገሮች ይታያቸዋል አይደለ? የጥይት ናዳ ዘንቦበታል። እዚህ ስፍራ ላይ በጣም ብዙ ቱሪስቶች ነው የሚገኙት። አይኖ ለምንድን ነው የገነቡት ይህንን ህንፃ? ከ2000 ዓመት በፊት እንዴት ሊገነቡት ቻሉ? ለምንስ ገነቡት ምትሉ ከሆነ ሚስጥሩን ልንገራችሁ። ሆፕፉሊ ከጀርባ ያለው የውሃው ድምፅ አይረብሸንም ብዬ ተስፋ አረጋለሁ። ከጀርባ የምትመለከቱት እንግዲህ ይሄ ታላቅ ቢልዲንግ የተገነባው ከ2000 ዓመታት በፊት በሮማን ኢምፓየር ጊዜ ነው። በሮማን ኢምፓየር ዘመን እንግዲህ ፔጋኒዝም ወይም ደግሞ የራሳቸው የኢትሊ ሚቶሎጂ የሚባል እምነት ነበራቸው። በሰዓቱ የሚያመልኩት ጣዖቶችን ነው። የፍቅር አምላክ ለብቻው አለ፣ የውሃ አምላክ፣ የጦርነት አምላክ፣ የብልጽግና አምላክ፣ በጣም ብዙ አምላኮች ነበራቸው። የነዚህም አምላኮቻቸው ስም እንግዲህ ቬኑስ፣ ማርስ፣ ጁፒተር እኛ በአሁን ሰዓት ከዋክብቶች ወይም ደግሞ ፕላኔቶች ብለን ስም የሰየምንላቸው በሰዓቱ እንግዲህ በሮማን ኢምፓየር ጊዜ አምላኮች ነበሩ፣ ጎደሶች ነበሩ። ታዲያ ይህ የምትመለከቱት ታላቅ ቢልዲንግ የሰውን ልጅ መሬትንና ገነትን ያገናኘ ቢልዲንግ ነው ተብሎ ይታሰባል። ለዛም ነበር የገነቡት። ሰው ለፔጋኒዝም ለእምነት አምልኮ ነበረ ይህ የምትመለከቱት ታላቅ ህንፃ የተገነባው። ወደ ውስጥ ገብተን ደግሞ እንዴት እንደሚያምርና ውስጡ ምን እንዳለ በደንብ የምንመለከት ይሆናል። ከፊት ለፊት እንግዲህ የሚያምር ፋውንቴን አለ። ሮም ከተማ ላይ በቃ ያለው ፋውንቴን ብዛት አትጠይቁኝ፣ ግን ምን እንደሆነ እንኳን you can't even tell man it's crazy looking thing። ከፊት ለፊት በጣም ብዙ ቱሪስቶች አሉ። ሰልፍ መሰለፍ ይኖርብናል ወደ ውስጥ ለመግባት። ቢልዲንጉ ግን ከውጪ እንግዲህ ይሄንን ይመስላል። በጣም ሂውጅ ነው። how a human being can build this kind of thing like 2000 ዓመታት በፊት ድንጋይ ዳቦ በነበረበት ዘመን አፍሪካ ላይ በእርግጠኝነት ምን ልበት ጊዜ ነበር ነው። ከ2000 ዓመታት በፊት እኔ እርግጠኛ ነኝ ዛፍ ላይ ነበር። እነዚህ ሰዎች ግን ይሄንን ሁሉ ነገር ገንብተዋል። እኛ ኢትዮጵያኖችን አይመለከትም። በነገራችን ላይ እኛ አክሱምን የገነባን ሰዎች ነን። እነ ፋሲለደስ እነ ላሊበላ ከብዙ ዓመታት በፊት የተገነቡ የጥበብ ተምሳሌቶች ወይም ምልክቶች ናቸው። ሶ ጣሊያንን ጠፍጥፈን ይላክናቸው አክቹሊ ሶ ጣሊያኖችን አክቹሊ we can beat them in everything። ግን ሌሎች አፍሪካ ሀገራቶች ከግብጽ ውጪ ዘመን ላይ ነበሩ። አሁን ወደ ውስጥ እንግባና ከቅርበት ይውላችሁ እንደምትመለከቱት አቤት እንዴት ግዙፍ ነው ባካችሁ። ወደ ውስጥ እንግባና ምን እንደሚመስል ደግሞ እንመልከት። በጣም የሚገርም ነገር ውስጡ ይገኛል። እንግዲህ ከላይ ጣራው ክፍት ነው። በነገራችን ላይ ይህ ቦታ ዝናብም ሲዘንብ ፀሐይም ሲሆን ኤቭሪቲንግ ከላይ ወደ ውስጥ ከውጪ ወደ ውስጥ ይገባል እና ቀጥታ ምድርን ከላይኛው ገነት ጋር ወይም ደግሞ እነሱ በሰዓቱ ገነት ብለው የሚያስቡት ሰማይ ቤት ጋር ያስተሳሰረ ወይም ያገናኘ ስፍራ ነው ብለው ያምኑ ነበረ። በአሁን ሰዓት ግን ካቶሊኮች እንግዲህ ከተቆጣጠሩት በኋላ የካቶሊክ እምነት በሰፊው የጣሊያን ሀገር እምነት ከሆነ በኋላ በአሁን ሰዓት እስካሁን ድረስ የካቶሊክ እምነቶች ወይም የካቶሊክ እምነት መገልገያ ሆኖ እስካሁን ይገኛል። ኤኒዌይ ሰልፍ አለ እንደምትመለከቱት። ሰልፍ እንሰለፍና ወደ ውስጥ ገብተን ቼክ እናድርገው። እዚህ ጋር እንግዲህ የቲኬት ኢንፎርሜሽን አለ። ሶ ቲኬት አልገዛውም። 5 ፓውንድ ይመስለኛል፣ ለ5 ዩሮ ይመስለኛል ወደ ውስጥ ለመግባት። እንሰለፍና
5 ዩሮ ከፍለን ወደ ውስጥ እንገባለን። ትኬት ካላችሁ ኦንላይን ከገዛችሁ ግን በዛ በኩል መግባት ትችላላችሁ። ደስ የሚለው ብዙም ሰው የለም፣ ሰልፍም የለም። እንዴት ግን ሂውጅ እንደሆነ ተመልከቱት። ከ2000 ዓመት በፊት እንዴት ይህንን የሚያክል ነገር ሰው ሊሰራ ይችላል? ፕላስ ደግሞ በሁለተኛው የዓለም ጦርነት ዳሜጅ ደርሶበት ምንም አልሆነም፣ እስካሁን ድረስ ቆሞ ይገኛልና እንዴት ቢሰሩት ነው? እውነት ይሄ ነገር ምድርንና የላይኛውን የሚያስተሳስር ነገር ነው እንዴ? አልገባኝም። ኦልራይት ቲኬታችንን ገዝተናል። በነገራችን ላይ ከ18 እስከ 25 ዓመት ከሆናችሁ 2 ፓውንድ 2 ዩሮ ነው። ከ25 ዓመት በላይ ከሆናችሁ ደግሞ 5 ዩሮ ነው የሚሸጡት። ሶ አንድ አስደናቂ ነገር ልንገራችሁ ወደ ውስጥ ከመግባታችን በፊት። ከፊት ለፊት የምትመለከቱት እንግዲህ the great ይሄ የቆመው ምሰሶዎቹ ኦል ደ ዌይ ከግብጽ ነው የመጡት። እንግዲህ ከ2000 ዓመታት በፊት ከግብጽ ነው የመጡት። ይሄ ግሬት አርኪቴክቸርስ የሰሩት በጣም the great እውቀት ያላቸው በጣም የዓለማችን በቃ ብሪሊየንት የሆኑ ሰዎች የገነቡት ቢልዲንግ ነው። ከ2000 ዓመታት በፊት ኦል ደ ዌይ ፍሮም ግብጽ የመጡ ምሰሶዎች ናቸው። ሶ ወደ ውስጥ ስትገቡ በኮንክሪት የተሰራ ሲሆን እንግዲህ እንደምትመለከቱት ከላይ ሙሉ ለሙሉ ኮምፕሊትሊ ክፍት ነው። ምንም መስታወትም ሆነ ምንም አይነት ነገር አልጋረደው። ሲዘንብ ራሱ ዝናብ ወደ ውስጥ ይገባል ማለት ነው። ሶ እንደምታዩት እንግዲህ ክብ ተደርጎ ነው የተሰራው። ዓለምን በሚመስል አይነት ሲቹዌሽን በቃ ፐርፌክትሊ ሰርክልድ የሆነ ዶም ነው። ውስጡ በጣም ነው የሚያምረው፣ በጣም ከመላችሁ በላይ። በ17ኛው ክፍለ ዘመን የእሳት አደጋ ደርሶበታል። በሁለተኛው የዓለም ጦርነት የዳሜጅ ደርሶበታል። ያው በጥይት የተበሳሳውን ተመልክታችሁታል። ግን ስቲል ናውዴይስ the great dome ተብሎ የቆመ ቢልዲንግ ነው። እንግዲህ ምን አይነት እውቀትና በቃ አሜዚንግ ነገር እንዳፈሰሱበት የምትረዱበት ነገር ነው። እንደምታዩት በጣም ቢዩቲፉል ነው። እንደነገርኳችሁ በዚህ እንግዲህ ቀጥታ የሰው ልጅና ተጎረሶች ፈጣሪዎች የሚገናኙበት ዶም ነው ተብሎ ነበር የተገነባው። ከዚህ በፊት ኮምፕሊትሊ ክፍት ነው። አይገርምም? ዝናብ ቢዘንብ አሁን በቃ ዝናቡ ይገባል ወደ ውስጥ። ኃይለኛ ዝናብ ቢዘንብ ደግሞ ጎርፍም ሊያጋጥም ይችላል ወደ ውስጥ ነው። ከዛ በመቀጠል ግን ከተለያዩ አገልግሎቶችና ብዙ ሲቹዌሽኖች በኋላ ካቶሊኮች ሲቆጣጠሩት እንደነገርኳችሁ የክርስትና ወይም ደግሞ የካቶሊክ እምነት መገልገያ አድርገውታል። በዙሪያው አሁን እየተዘዋወረን አሳያችኋለሁ። የድንግል ማርያም ስዕል አድኖ፣ የኢየሱስ ክርስቶስ መስቀል ምናምን በጣም ብዙ ነገሮች እዚህ ቢልዲንግ ላይ ይገኛሉ። ከዛን ጀምርና እየዞርን እንሄዳለን ማለት ነው። በነገራችን ላይ ይሄ ብቻ አይደለም። ደግሞ ከዚህ ስንጨርስ ከ2000 ዓመታት በፊት የተገነባ one of the most beautiful ፋውንቴንም ሄደን እናያለን። ሮም ውስጥ የሌለ ነገር የለም። በቃ ታሪክ ነው ብያቸዋለሁ። ከጊዜ ወደ ኋላ 2000 ዓመታትን ተጉዘን ያለን ነው። በአሁን ሰዓት ታይም ትራቭለሮች ሆነናል። ኤኒዌይ ከዚህ እንግዲህ ፊት ለፊት ካለው ስጀምር አንድ ስዕል ይታየኛል። የክርስትና ስዕል ነው። ኦብቪየስሊ በሩ ጋር መስቀል ይታየኛል። መስቀል አለ በሩ ጋር። ከዛ በመቀጠል ውስጥ ገቡ እንግዲህ እንደዚህ የመሳሰሉ በሰዓቱ እንዲሁም ከተወሰኑ ዓመታት በፊት በደንብ ለአምልኮ ለክርስትና አምልኮ ለካቶሊክ እምነት አምልኮነት ይገለገሉበት ነበር። አሁን ግን ሜይንሊ ለቱሪስቶች ክፍት የሆነ ይመስለኛል። በጣም ክራውድድ ነው እንደምታዩት፣ በጣም ብዙ ሰው ነው ያለው። ኢማጂን ምን ያህል ሰዎች እየመጡ እዚህ እንደሚጎበኙ በየአመቱ። ኢማጂን ሮም ምን ያህል ገቢ እንደምታስገባ በቱሪስት ብቻ። ኢትስ ክሬዚ። ዓለም ላይ እንግዲህ በጣም ኦልድ በጣም ትልልቅ የሚባሉ ሀገሮች ተርታ የምትመደብ ሀገር ነች ጣሊያንና ሮም። እንግዲህ ግብጽ አለ፣ አንዳንድ ሀገሮች ሊኖሩ ይችላሉ። ሮም ግን ሮማን ኢምፓየር በዋናነት እንደነገርኳችሁ የዓለም 25% የሚሆነውን ቅኝ ግዛት በመግዛት ፈርጠም ያለ ትልቅ ኢምፓየር በመገንባት 60 ሚሊዮን ሰዎች በላይ በማስተዳደር እንግዲህ ስሟን የታሪክ መዝገብ ላይ ልትጽፍ ትችላለች። ካልተሳሳትኩኝ እርግጠኛ አይደለሁም፣ ያው መጠየቅ ሰዎችን ስላልቻልኩ ነው። ውጭ የነበረው በወርልድ ዋር 2 ጊዜ ጉዳት የደረሰበት ነው። እዚህም ግን ውስጡ የሚገርማቸው ነገር የተበሳሳ ነገር ይታየኛልና የጥይት አይነት ሲቹዌሽን ነው የሚመስለው። እስኪ ተመልከቱት ግን ይኸውላችሁ የጌታችን መድኃኒታችን ኢየሱስ ክርስቶስ እዛ ጋር መስቀል አለ። ከላይ የምትመለከቱት ከሆነ ይኸውላችሁ የተበሳሳው ይታያቸዋል አይደለ? አይ ቲንክ በጦርነቱ ጊዜ
ዳሜጅ የደረሰበት ነገር ይመስለኛል። ተበሳስቷል ነው። ዋው that's insane። እንደዛ ከሆነ የእውነት ከሆነ በየቦታው ነው በነገራችን ላይ እዛም ላይ ግድግዳው ላይ እንዳለ የተበሳሳ ነገር አለ አያችሁት። በጥይት ከሆነ it's crazy በጣም crazy። ወጥተናል ቤተሰቦች። በጣም እኔ በቃ አግራሞቱ ምንም ሊለቀኝ አልቻለም። እግዚአብሔር ሰው እንዴት ከ2000 ዓመታት በፊት የገነባው እንደዚህ አይነት ቢልዲንግ እስካሁን ድረስ ሊቆም ይችላል? ፕላስ ደግሞ እነዚህ የምትመለከቷቸው ከግብጽ ኦል ዘ ዌይ ከግብጽ አስጭነው በሰዓቱ እንግዲህ ኢማጂን የዛን ጊዜ ትራንስፖርቴሽን ሲስተም ፕሌን ምናምን የለም እንግዲህ በዝሆን በምናምን ነው አስጭነው ሊመጡ የሚችሉት። እንደነገርኳችሁ እንግዲህ ሮማኖች ወይም ደግሞ ጣሊያኖች እንግዲህ አሁን ጊዜ ጣሊያኖች የሮማን ኤምፓየር 25% የሚሆነውን የዓለም ሀገራት ገዝተው ስለነበረ መንገድ መገንባትን እንደዚህ አይነት ቢልዲንግ መስራትን ለዓለም ያስተማሩት እነዚህ ሰዎች ናቸው። የተለያዩ ሀገራቶች ላይ በነገራችን ላይ ጣሊያኖች የገነቡት መንገድ እስካሁን ድረስ አገልግሎት እየሰጠ ይገኛል። that's crazy። ከፊት ለፊቴ ደግሞ በጣም ፕሪቲ የሆነች እምታምር እንዴ አበሾች ሰላም ሀበሻ አይደላችሁ? I don't know you. Oh, you don't speak Amharic? We do. I know him. And English and በቀኝ እጄ I think right? Come on, of course. እንዴ ናችሁ? ሰላም። እሷማ ኢግኖር አድርጋኝ ልታልፍ ነው። እሷ ራስልኝ በቅርቡ ነበር አለ ምን አይ ነው መስለም አበሾች አገኘን መንገድ ላይ እናታችን ኢንዲያዊ ነው የምመስለው። ሰላም እያልኳት እንዴት ነሽ እያልኳት ጠላኝ ልትሄድ አይ ኤኒዌይ ያ ሀበሾችም አሉ ደስ ሲሉ። ያ አሁን ደግሞ ወደ ኔክስት ዴስቲኔሽናችን እንሂድና ጣሊያን ሮም ምን እንደምመስል በደንብ ከስሯ እየገባን እያየን ነው። በስማ እኔ ምኑን አሳይቼ ምኑን ልተው ግን ቤተሰቦች እግዚአብሔር ምኑን አሳይቼ ምኑን ልተው። አሁን ያለውበት ቦታ በጣም ሴኩሪቲ አለ ፎር ሰም ሪዝን ለምን እንደሆነ ባላውቅም ፖሊሶች ምናምን ነገር አሉ። ይሄ ትራዲሽናል ልብስ ራሱ አያምርም? ምንድነው ዋካችሁ? የሆነ የመንግስት ፕሌስ ይመስላል። አዶ ነው ምን እንደሆነ። ኤኒዌይ ወደ ፒያሳ እንሄዳለን። ወይሮ አም ላቭ ኦሬዲ ደግሞ ምግብ ፓስታ ማካሮኒ እስክበላ በቃ እንዴት እንደቸኮልኩ አጠይቁኝ። ፒዛ እንኳን አም ኖት ሪሊ ኢንቱ ፒዛ ግን ፔኒ ነው ምናምን ፔኒ ምናምን የሚሉት ነገር አለ። ፓስታ ላዛኛ እንበለዋለን። ስፓጌቲ ኤልሰናቶ ሲበሉ አይቼ ሌላ ያምራል ታውቃላችሁ። እስቲ ኩክቲንግ አረ እንብላ። አይ እዚህ ድረስ መተንማ እንብላ። ኦልራይት እያዘዝኩ ነውና ኦኬ ኦልራይት ሌት ሚ ቴስት ኢት Vai. ኦፕሲ Vai, tranquillo. Yeah it's fine. Okay. Yeah ስፓጌቲ ያቃጥላል አለኝ ግን ምንም አያቃጥልም። Quanti ne avete? ኦልራይት ምግባችን እንግዲህ ይሄንን ይመስላል። ኦረራራራራራራ ሳው መኮረኒ እንበላለን፣ እራት ደግሞ ፓስታ እንበላለን ማለት ነው። ኦሬዲ እየጨላለመ ነገር ነው። እቺን በላ እናርግና ዞር እንላለን እስከ ማታ ድረስ የትም እንዳትሄዱ። ዛሬ አታስቡ፣ ሮምን እስከ ጥግ ነው ምን ጎበኘው። አማብን ግታ አካምባይ በጣም ያበደ ደስ ይላል ነው እላችሁ። ሶስት ፍሬ ቀረች። በጣም ያበደ በነገራችን ላይ ቤቱ ይኸውላችሁ ስፓጌቲ አልሮማ ምናምን ነገር ነው የሚለው። ሰውየው አዲስ ነው ከተከፈተ ገና 4-5 ወር ነውና ፕሊስ ምናምን ብሎኛል። ፕሊስ ምናምን ስላለ ሳይሆን አንደኛ ቤት ነው። በጣም ይጣፍጣል። አክቹሊ ጣሊያን ያለ ነው እኮ ኤቭሪቲንግ ይጣፍጣል። ኤኒዌይ ሌትስ ባውንስ ነገ ኦልራይት ዩ ኖ ከበላችሁ ከጠጣችሁ በኋላ ወክ ማድረግ የሌለ እኮ ነው። እኔ ብተኛ ነው ውስጥ። ኤኒዌይ ለገና ሳልወጣ እዚህ ጋር እጅ የሚያነብ መዳፍ ምናምን ነገር ያነቡላል ታውቃለህ፣ ስለው ምናምን ነገር አይ ቲንክ የጥንታዊ የሮማ ይሄ ፔጋኒዝም ጋር የተያያዘ ነገር ነው ከባዕድ አምልኮ ጋር።
እየነገራት ነው እንግዲህ እዚህ ጋርም አሉ how much 10 euro okay what are you going to tell me my hands okay አይ የክርስቶስ ልጅ ነኝ በኢየሱስ ስም አንቺ አትነግሪኝም በመድኃኒዓለም ግን 10 ዩሮ ነው የሚያስከፍሉት 10 ዩሮ ከፍላችሁ ፊውቸራችሁን ይነግራችኋል ምን መሆን እንደምትችሉ ምናምን ነገር ስንት ልጅ እንደምትወልዱ ወደፊት ምን እንደሚያጋጥማችሁ anyway አሁን እንግዲህ የምንገኘው of course ፒያሳ ይባላል እንግዲህ ይሄ ደግሞ ሮም ላይ በቃ መሃል የሚባለው ምርጡ ሰፈር ነው I mean እንዴት እንደሚያምር ጀስት ተመልከቱ ስታቹ ፋውንቴኑ ምናምን ነገር ሮም ላይ ፋውንቴን ታውት ፋውንቴን በየቦታው በዚህ ጋር ስትሄዱ ቤተክርስቲያን በዚህ ጋር ስትሄዱ ፋውንቴን በዚህ ጋር ስትሄዱ ቤተክርስቲያን በዚህ ጋር ስትሄዱ ፋውንቴን በጣም ደስ ይላል ግን ደስ ይላል anyway ይሄ የምትመለከቱት ፋውንቴን በጣም እጅግ ውብ ነው እውነት በጣም ያምራል ቅርጹ አቤት ጥበብን እኮ ተጠበቧት እግዚአብሔርን ለከዳይ ኤሬስማ እያንዳንዱ መስሉ ይታያል የጡንቻው ቅርጹ ምናምን የእግሮቹ ጣቶች ለከዳ even ደምስሩ ቬኑ ምናምን you can actually see it even ልብሱ ፎልድ ሲያደርግ ጺሙ ምን oh my days bro አረ በስመ አብ በጣም እኮ ነው የሚገርሙት እኔ እግዚአብሔርን I'm speechless ምንም ልል አልችልም በቃ it's amazing በጣም ደስ ይላል አሁን ትንሽ ይጨላልምና ከዚህ በኋላ ቀጥሎ የምንሄድበት ቦታ one of the most beautiful fountain in the world የዓለማችን ውቡ ፏፏቴ በዛ ላይ ደግሞ UNESCO heritage protected ነው በዛ ላይ ደግሞ ከረጅም ከ2000 ዓመታት በፊት የተሰራ ፋውንቴን ነው ኢማጂን ከ2000 ዓመታት በፊት ተሰርቶ እስካሁን ድረስ የዓለማችን ውቡ ፋውንቴን ተብሎ UNESCO ላይ ሰፍሯል which is crazy anyway ይጨልምና ኡበራችንን ይዘን እንሄዳለን ወክ ማድረግ አልቻልኩም to be honest ጠገብኩ በጣም ተራመድኩ ዛሬ ደግሞ ምናምን ነገር ማታ ደግሞ ዞር ይያለን ስፓኒሽ ስታይፕ ምናምን በጣም የሚያማምሩ ስፓቶች አሉ ፓስታ ምን ሞክራለን ትንሽ ጨለም ይበልና አረፍ ብዬ ኡበራችንን ይዘን ላጥ ብለን ደግሞ ወደ የሚያምሩ ቦታ እንሄዳለን ይሄ ግን የምትመለከቱት ፒያሳ ይባላል ይሄ የምታዩት ስታቹ በየቦታው እንደዚህ አይነት ስታቶች በጣም ብዙ አሉ በየቦታው ሮም ላይ እኛም ሀገር 6 ኪሎ እንዳለው ማለት ነው 6 ኪሎ ሰማዕታት ሐውልት ከየካቲት 12 ወይም ደግሞ ከአንበሳ ግቢ ፊት ለፊት ይሄንን የሚመስል ራሱን አለ በኃይለ ሥላሴ ጊዜ ይሁን በደርግ ጊዜ የተሰራው I'm not really sure ግን አለ እዚህ ጋር ደግሞ ሙዚየሞች አሉ ምናምን ትልልቅ ቢልዲንጎች እንደምትመለከቱት ሮማ is beautiful man let's get into it አረፍ ልበል ይጨልምና ኡበራችንን ይዘን ደግሞ በታክሲ ከተማዋ ምን እንደምመስል ውብ ፓርቷን እያየን ወደዛኛው ወደሚያምረው ፏፏቴ እንሄዳለን እንዴት ነው ግን ሳስጎበኝ እስኪ በእናታችሁ ከአንድ እስከ 10 ሬት አድርጉኝ ወይ ኤፍጂ ይላል አቡ የመቸሽ ያራድዬ ልጅ ነሽ listen እስኪመሽ እኔ ነኝ መጠብቀው በስማ I can't man look ከጀርቤ አንድ ትልቅ huge building አለ ወደ ውስጥ እንግባና ምን ውስጡ እንዳለ እንመልከት ሮም ይውላችሁ ቆይ አይ ልረፍ ምናምን ነገር የሚባል ነገር የለም በየቦታው ስትሄዱ የምታዩት ነገር አለ እና ደግሞ አስፓልት ዳር ነው እንደምትመለከቱት ቦታው እስቲ ወደ ውስጥ እንግባና ምን እንደሆነ እንመልከት look at that building it is ይሄም ቸርች ነው በነገራችን ላይ ቤተክርስቲያን ነው ዋው እና የቅዳሴ ስርዓት እየተደረገ ነው I think chanting ነው የሚሉት መሰለኝ ዋው እንዴት ያምራል በእናታችሁ look wow oh my god በጣም ነው ይሄ በነገራችን ላይ ገና ስለሆነ ገናን በማስመልከት የተሰራ ዲኮር ነው ያው ገና እያለቀ ነው ክሪስማስ ግን ዋው እንዴት ያምራል በስመ አብ የከለር ኮምቢኔሽኑ ቢልዲንጉ ጎልድ ነገር አጠቃቀማቸው በጣም ነው የሚያምረው ረበስ ለግ እመቤታችን ቅድስት ድንግል ማርያም
ካቶሊኮች በጣም ያምራል። በጣም ነው የሚያምረው። ያው ትንሽ የሚደብረው እንዲህ ከነጫማችሁ ምናምን የምትገቡት ነው ቤተ ክርስቲያናቸው ውስጥ። ያው እንደ ኦርቶዶክስ አይደለም። ቤተ መቅደስ ውስጥ አክቹሊ መግባት ትችላላችሁ። ዲኮሩ በጣም ነው የሚያምረው ከምላችሁ በላይ። ቤተ ክርስቲያኑ በጣም ግዙፍ ነው። ከሩቅ ነው ያየሁትና እግረ መንገድ እያለፍኩኝ በቃ አለመግባት አልቻልኩም ነው። ልክ ላይ ኦ ማይ ጋድ I can feel something እኔ በቃ deep inside እንደዚህ አይነት ነገር ሳይ በጣም ነው የሚያምረው። ለዚህ ነው ሜይንሊ ዩሮፕን መጨረስ አለብን። የተለያዩ የዓለም ሀገራት ወደ አፍሪካ ወደ ኤዥያ ከመሄዳችን በፊት ፈርስት ቲንግ ፈርስት ዩሮፕ በጣም ብዙ የሚታይ ነገር አለ። አያልቅም፣ በቃ አያልቅም። ሮም ራሱ እስካሁን ያየናቸው ከብዙ በጣም ጥቂቱ ነው። በጣም ጥቂቱ ነው። የፖፑ መቃብር ስፍራ ይመስለኛል እዚህ ጋር። Great place. ይህ እንግዲህ ሴንት አንድሪው እንደነገርኳችሁ ሴንት አንድሪው ማለት እንድሪያስ ቅዱስ እንድሪያስ በኤክስ መስቀል ነው የተሰቀለው እና ፊት ለፊት የሚገኘው ስዕል የሴንት አንድሪው ነው። እንደምትመለከቱት ሴንት አንድሪው እንደዚህ ነው የተሰቀለው። ሴንት አንድሪው አንዱ የኢየሱስ ክርስቶስ ተከታይ የነበረ ደቀ መዛሙርት ነው እና በክሪስ ክሮስ ነው የተሰቀለው። የእሱ ስዕል አድኖ ነው ከፊት ለፊት የሚገኘው። አይ ቲንክ የእሱ ቸርች ይመስለኛል። ምክንያቱም በአብዛኛው የእሱ ስዕል ነው የሚገኘው። እዚህ ጋር እንደምታዩት መስቀሉ ላይ ሰቀሉት፣ ኤክስ መስቀል ላይ። ከዛ ክሩሲፋይድ አደረጉት እንደምታዩት። ከዛም በመቀጠል ከመስቀሉ ላይ አወረዱት። ዋው! I love it. Wow, what a great place. Okay, all right. Do you know Ethiopia? Sì, I know. Where is it? Sì. Huh? We have a good history in between Italy and Ethiopia. Ethiopia. You do know that, yeah? Sì. Yeah, the Battle of Adwa and everything. ኦልራይት አሁን ደግሞ እንደምትመለከቱት እንግዲህ ጨልሟል። በማታ ዞር እያለን ሮምን በደንብ እናያታለን። አሁን ይዣችሁ የመጣሁት ቦታ በጣም ፌመስ የሆነ ፕሌስ ነው። ላሳያችሁ መጀመሪያ ምን እንደሆነ። look at the place bro። አቤት ሮማ ይላል። I am in love already። እና ደግሞ of course እዚህ ድረስ መተን ፓስታ፣ ማካሮኒ፣ ፒዛ እኔ በቃ I'm in love with Italy in general you know። ምግባቸው በጣም ነው የሚጣፍጠው። ካልቸራቸው በጣም ደስ ይላል። ታሪካቸው ተውት የሌለ ታሪካቸው ታሪክ እንዳይመስላችሁ። አሁን ያለንበት ቦታ is the one and only በጣም ፌመስ የሆነው ይሄ ስፓ ነው። እንግዲህ እንደምትመለከቱት በጣም ብዙ ቱሪስቶች እዚህ ቦታ ላይ ይገኛሉ። let me just show you real quick። ከዛ የሆነ የምናደርገው ነገር ስላለ first thing ግን ምን እንደሚመስል ላሳያችሁ። look at that place wow oh wow look ያለውን ቱሪስት ብዛት በጣም ብዙ ሰው እዚህ ቦታ መጥቶ እንግዲህ ያያል። ወደ ውስጥ መግባት የምትፈልጉ ከሆነ
ብር መክፈል አለባችሁ። በዚህ በኩል በቲኬት ነው የሚገባው። እዛ ከመግባታችን በፊት ግን you know what we gonna do በጣም ራበኝ። ይኸው ከቀን ጀምሮ ስንዞር ነው የዋለው። በጣም አምሮኛል። ፓስታ ወይ ማካሮኒ በጣም ነው ያማረኝ። ከፊት ለፊታችን ደግሞ ታዋቂ የሆነ ቸርች አለ። እዚህ ውስጥ መግባት ትችላላችሁ። በጣም የሚያምርና የሚገርም ቤተ ኩክ ቲንግ actually ምግብ በልተን ከመውጣታችን በፊት ይሄን ደግሞ እስቲ ሪል ኩክ እናይ። በማታ ሮም ቫይባ በጣም ነው የሚያምረው ከምላችሁ በላይ። በነገራችን ላይ እዚህ ያሉት በአብዛኞቹ ቤተክርስቲያኖች የካቶሊክ ቤተክርስቲያኖች ናቸው። Look. በጣም ነው የሚያምረው። ሮም ላይ እንደዚህ አይነት ቤተክርስቲያኖችን ማየት በጣም ከመላችሁ በላይ ኖርማል ነው። በጣም ብዙ ቤተክርስቲያኖች ነው የሚገኙት ሮም ላይ። የገናን በማስመልከት ነው እዚህ ጋር ያደረጉት። እንደምትመለከቱት ተወርዋሪ ኮከብ ኢየሩሳሌም ኤቭሪቲንግ ለማስገባት ሞክረዋል። እዚህ ጋር ጌታችን መድኃኒታችን ኢየሱስ ክርስቶስ በረት ላይ ተኝቶ አይነት ነገር ነው። በነገራችን ላይ በአብዛኞቹ ቤተክርስቲያኖች እስካሁን ድረስ በጥቅም ላይ ይውላሉ። which is ለወርሺፕነት ማለት ነው፣ ለማገልገል። እዚህ ጋር የእመቤታችን ቅድስት ድንግል ማርያም ያላችሁ ዛጋም አለ። ይሄ ፊልም ላይ ምናምን ነገር ለመጀመሪያ ጊዜ አየሁት። በእናታችሁ ፊልም ላይ ምናምን ኮንፌሽን ስታደርጉ ወይም ደግሞ ምንድነው የሚባለው ንስሐ ስትገቡ እዚች ሳጥን ውስጥ በመግባት ነው ንስሐ የምትገቡት። ከዛ ይቺ ነገር እንድትከፈታለች ነገር ይቺ በሯን በመክፈት ብቻ እንደዛ ነገር ነው። ፊልም ላይ ነበር ማየው። በጣም ነው የሚያምረው። በጣም ያምራል። ምንድነው እዛ ጋር አይን አለ፣ አንድ አይን ዳይው። እኔ በነገራችን ላይ ኦኬ በሌላ ቪዲዮ ስለምንመለስበት በደንብ ነግራችኋለሁ። ይሄ ግን በጣም ያምራል። እንደምትመለከቱት ከመውጣታችን በፊት እዚህ ጋር ሆሊ ቦተር አለ። እንደምትመለከቱት እንዲህ ታስነኩና ከዛ ግንባራችሁ ላይ መስቀል በስመ አብ ወወልድ ብላችሁ ታረጋላችሁ። የካቶሊኮች ቸርች ነው። ቤተክርስቲያን ስገቡ ውሃ አለ በርጋ፣ ውሃ ሳይሆን ጸበል፣ ሆሊ ቦተር። ኤኒዌይ ይሄንን ይመስላል ቤተክርስቲያኑ። እዚህ ቦታ ግን መተን በጣም ብዙ ታሪክ ያለውና በጣም ፌመስ የሆነ ቦታ ስለሆነ በደንብ እነግራችኋለሁ። ከዛ በፊት ግን ያበደ ምግብ ቤት ፈልገን ምግብ እንብላ፣ ምክንያቱም በጣም ርቦኛል። ቀኑን ሙሉ ስዞር ስለነበረ። look at that ዋው! መሀል ላይ አሁንም የድንግል ማርያም ስዕል አድኖ አለ። ታውቃላችሁ? ልክ ጀስት ራንደም መንገድ ላይ እኮ ነው። ከዛ መላእክታኖች በቀኝና በግራ በጣም ያምራል። Do you have food? Penny? No, penny Italian, penny or pasta? Pasta no, pizza. Pizza, bruschette, cheese, okay, thank you. Nah, actually I'm looking for pasta ነው የምፈልገው። you know በጣም ነው የሚጣፍጠው ፓስታቸው ነው ነገር። ግን በጣም ብዙ ምግብ ቤቶች ነው ያሉት። ልክ ሜኗቸውን እዚህ ጋር ማየት ትችላላችሁ። በሩ ጋር ስትመጡ እዚህ ጋር የተለያዩ ምግቦች አለ። ውስጥ ገብታችሁ መጠቀም ትችላላችሁ። ውጭ እዚህ ጋር እንዴት ያምራል! እንዲሁም እዚህ ንግባ አንድ ቲፕ ያየሁት ማለት ነው ቲክቶክ ላይ። ሮም ስትመጡ በር ላይ ቆመው ኑዚ ግቡ እዚህ ብሉ የሚሏችሁ ከሆነ እንዳትገቡ። ምክንያቱም ምግባቸው ያን ያህል ጥሩ አይደለም። ግን ቱሪስቶች ሳይሆን ሎካሎች የሚበሉበት ምግብ ቤቶች አሉ። በጣም አሪፍ የሆኑ ምግብ ቤቶች። እዛ ምግቡ ከሆነ ያበደ ምግብ ታገኛላችሁ ተብሏል። መደዳው እንደምትመለከቱት ኢትዮጵያ and you Senegal my brother. Thank you no thank you bro. እቺ ስካመ ሙድሊዙ በእናትህ ቦታው this place looks really good። በጣም ያምራል። በለው ምግብ ቤቱ በየቦታው እናንተ። ይሄ ደግሞ oh my days ዋው ሮማ በጣም ብዙ ምግብ ቤቶችና የሚገራርሙ ምግብ ቤቶች ነው ያሉት።
ቅድም ያያችሁት ልጅ ከሴኔጋል ነው የመጣው ያለው ምንድነው የሚያደርጉት እጃችሁ ላይ የሆነ ነገር ያደርጉላችኋል ሪስባንድ አይነት ነገር ምናምን ሮም ምናምን የሚል ነገር ከዛ ብር አምጡ ብለው ግግም ይሉባችኋል ይሄ ሬስቶራንት ራሱ እንዴት ነው this is cool look this is really cool አንድ ምግብ ቤት ነው ወይስ ብዙ ምግብ ቤት ነው እዚህ ውስጥ እንዴት ያምራል እናታችን እዚህ እንብላ መሰለኝ እናንተ እስቲ ልጠይቃቸውና hello do you have pasta or penny yeah thank you Just a minute, you want the table or yes table for one? just me yeah Okay, just a minute, you can go with my all right no problem take your time ውስጡ በጣም ነው የሚያምረው በስማ በጣም ነው የሚያምረው ከመላችሁ በላይ look at that wow wow ምግባቸው ሆፍሊ እንደ ቤታቸው ቆንጆ ነው ብዬ ተስፋ አደርጋለሁ ዋው ይሄ ሁሉ አንድ ሬስቶራንት ነው ወይስ ብዙ ኦኬ ብዙ የተለያዩ ሬስቶራንቶች ይመስሉኛል እዚህ ጋር ሌላ ምግብ ቤት ነገር ነው ኬክ ምናምን መሸጫ እዛ ጋር የቻይኒዝ ነገር ነው እዚህ ጋር ነው የነሱ ምግብ ማለት ነው እዚች ጋር ያለችው ፓርት ይሄም ሌላ ይመስለኛል አይ ዶንት ኖ እስቲ መቀመጫ ተስጠኝና የቱ ጋር እንደሆነ እንጠይቃለን ኦልራይት የት ነው ይዛኝ የምትሄደው አላቅም ቤተሰቦች ወደ ውስጥ ነው መሰለኝ እስኪ እንከተላት በጣም ነው የሚያምረው ቤቱ ግን ጂሰስ look at that huh yeah this would be good this all is your one restaurant it is okay perfect wow እንዴት እንደሚያምሩት ከጀርባ ክሪስማስ ትሪ አለ እቺ ናቹራል ነገር ከላይ look oh my days bro this is good okay ሜኑአቸው ይሄንን ይመስላል ሜኑ ራሱ እንዴት ያምራል ባካችሁ ኤሬቤስማ look at that the decor ምናምን even ብርጭቆ እና I love it I really love it እንደዚህ አይነት ቦታ ነው መግባት ያለባችሁ you see ብዙ ቱሪስት የሌለበት የሀገሩ ሰዎች ያሉበት ቦታ በጣም በቃ አሪፍ ፕሌስ ነው ይባላል አሁን ከዚህ ጋር የተቀመጡት ጣሊያኖች ናቸው ጣሊያንኛ ነው የሚያወሩት ነው anyway ምግባችን እንዘዘ ይሄውና አረባክ የፓስታውን አሳየኝ ብዬ ወጣልኝ ካርቦናራ አንሸወድም ፖርክ አለው ይሄ ነገር ቻው ኢፔፔ አልፍሬዶ የሚባል ምግብ አለ ስፓጌቲ ኦልቮንገሎሎ ምናምን ዋጋቸው ግን በጣም ፒስ ነው ውዱ የሚባለው 20 ይመስለኛል እዚህ ውስጥ ከፓስታ ሌላው 15 16 15 14 ምናምን ነው which is good በጣም affordable የሆነ ፕራይስ ነው ለፓስታ ማለት ነው ግን በርገርም ምናምን አላቸው እዚህ ድረስ የመጣ ነው ግን ፓስታ ልንበላ ነው ኦልራይት ቤተሰቦች ምግባችን መጥቷል ከየት እንደምጀምር አላውቅም ነው so first የመጣው ይኸውላችሁ ይሄ ማባያው ነው which is ዳቦ የተለያዩ ዳቦዎች አብሮት መጥቷል ኦኬ ናይስ ከዛም በመቀጠል እንግዲህ የቤቱ አሪፍ የሚባለውን ዋይን አዝዤ ዋይኑ በዚህ መልኩ መጥቷል which is good ናይስ ከዛ ግን በጣም የሚያስቀው ፓርቱ ማለት ፓስታው የመጣው እንደዚህ ነው ከነ ድስቱ ነው የሚባለው ከነ ድስቱ ልክ እስቲ anyway እስማ ሁሉ ፈስቅ ዱሳራው ላካ በጣም ርቦኛል ከመላችሁ በላይ bon appétit ወይናቸውን እስቲ እንቅመስላቸው ስትሮንግ ነው ደስ ሲል ፓስታ ያበደ ነው ሶሱ ዳቦ ደግሞ አጠይቁኝ ማባያ ዳቦ it's amazing በጣም ነው የሚጣፍጠው በጣም ቆንጆ ምግብ በአጠቃላይ ኦልሞስት ይሄኛው 18 ነው 20 ነገር ነው ብቻ ያበደ ነው አፎርደብል ይሄ 12 ፓውንድ ነው ዋይኑ ብቻ ዩሮ 12 ዩሮ which is good ወይኑ ማለት ከመላችሁ በላይ በጣም ጠንካራ ነው ሶ ሌላ ኮክ አዘዝኩኝ ነው እንዲህ ላይደረግ ይችላል እዚህ ሀገር ግን guess what ልስከር እንደ ባንዲው እንደዚህ you can mix ታረጉትና ከዛ
አሁን ሆፕፉሊ ጣዕሙ ያበደ ይሆናል ብዬ ተስፋ አደርጋለሁ። ኤኒዌይ ፓስታው ኢትስ ጉድ ኢት ዋዝ ጉድ ይጣፍጣል። ቆንጆ ነው። ዳቦ በጣም ቆንጆ ነው፣ ይጣፍጣል። ዋይኑ ትንሽ ጠንካራ ነው። ያው ስቀብጥ እንደ ጠጭ ሲያደርገኝ በቃ የቤቱ አሪፍ የሚባለው እስኪ ዋይን አምጪልኝ ምናምን much better it tastes really good anyway ምግባችን ይህንን ይመስላል። አሁን ከዚህ እንውጣና ደግሞ ቅድም የነበርንበት ቦታ የዓለማችን ቆንጆ ፋውንቴን ከ2000 ዓመታት በፊት የተሰራ በጣም ጥንታዊና ታሪካዊ የሆነ ፋውንቴን ነው። በጣም ብዙ ታሪኮች ከጀርባው አሉ። በጣም ብዙ ነገሮች ስለዛ ፋውንቴን ይነገራል። ቦታው ጋር እንሂድና ምን እንደሆነ እነዚህ ነገሮች እዛው ቦታው ላይ እነግራችኋለሁ። ኦልራይት ከምግብ ቤታችን ወጥተናል። በስማም it was a great food, it was a great wine። ከዛ ደግሞ ታውቃላችሁ በቃ ቴራሚሱ አስዤ በለው እኮ ምን ላድርግ። ኤኒዌይ በማታ ግን ያለውን አክቲቪቲ እያያችሁት ነው። በጣም ነው ደስ የሚለው ቦታው። በቃ በላይት በምናምን ቦታዎቹ በጣም ነው የሚያማምሩት ምናምን ነገር። አሁን የምንሄድበት ቦታ እንግዲህ the most beautiful fountain in the world ነው የሚባለው። የዓለማችን በጣም ውቡ ፋውንቴን ከ2000 ዓመታት በፊት ነው የተሰራው። ስሙም ደግሞ ትሬቪ ፋውንቴን ይሉታል። ትሬቪ ፋውንቴን ምን ማለት እንደሆነና ለምን እንደሰሩት ደግሞ ቦታው ጋር እንሂድና ወደ ውስጥ ከገባን በኋላ አሳያችኋለሁ። እስከዛው ግን ቫይቡን እየተመለከትን ወደዛው እንሄዳለን። እዛው ሊትራሊ እዛው ጋር ነው የነበርኩት። በጣም ርቅ ያልሄድኩም ቴክኒክሊ። በዙሪያው እንደምትመለከቱት የተለያዩ ምግብ ቤቶች አሉ። እዚህ ጋር እንደምትመለከቱት ምግብ ቤቶች አሉ። ፋውንቴኑ ጋር በጣም ብዙ ቱሪስቶችና በጣም ብዙ ሰዎች ነው የሚገኙት። አይ ቲንክ መሰለፍ ሳይጠበቅብን አይቀርም ወደ ውስጥ ለመግባት። እስቲ ዋው! እውነትም the most beautiful fountain in the world። ኦኬ ወደ ውስጥ እየገባን ነው። በጣም ብዙ ከምላችሁ በላይ በጣም ብዙ ቱሪስቶች እዚህ ቦታ ላይ በየጊዜው ነው የሚመጡት። እዚህ ጋር ልቆምና ልንገራችሁ ለምን እንደተሰራና ከስንት ዓመተ ምህረት በፊት እንደተሰራ። እንደነገርኳችሁ እንግዲህ ከ2000 ዓመታት በፊት ነው ይሄ ፋውንቴን የተሰራው። እስካሁን ድረስ እንግዲህ በአገልግሎት ላይ ይገኛል። እንደምትመለከቱት ያለ ምንም ችግር በሙሉ ለሙሉ ፈንክሽን በማድረግ የሚሰራ ፋውንቴን ነው የሰሩት። እንግዲህ መሀል ላይ የምትመለከቱት ስታቹ ወይም ደግሞ ሐውልት ጎድ ኦፍ ዋተር ይሉታል፣ ወይም ደግሞ የውሃ አምላክ እንደማለት ነው። ቼሪዮት ላይ ወይም ደግሞ ምንድነው ቼሪዮት በአማርኛ ሰረገላ ላይ ቁጭ ብሎ ትመለከቱታላችሁ። ከፊት ለፊት ደግሞ ሁለት ፈረሶች አሉ። አንዱ በጣም የተዋከበ ወይም ደግሞ ያልተረጋጋ ፈረስ አለ። በዚህ በኩል ደግሞ በጣም የተረጋጋና የሰከነ ፈረስ አለ። ምን ለማለት ፈልገው ነው? ይህ የሚሉት ይሄ ጎድ ኦፍ ዋተር የሚሉት አምላካቸው የተረጋጋ ነገርን መስጠት ይችላል፣ አት ዘ ሴም ታይም ኬኦስን መፍጠር ይችላል። እና ሁለቱን በማስመልከት ነው እንግዲህ ሁለቱን ፈረሶች በቀኝና በግራ የሰሩት። በጣም ፋክት ከ2000 ዓመት በፊት መሰራቱና እስካሁን ድረስ ደግሞ በአገልግሎት ላይ መዋሉ በጣም የሚገርምና የሚያስደንቅ ነው። ፕላስ ደግሞ የዓለማችን በጣም ውቡ ፋውንቴን ተብሎ ስም ተሰጥቶታል። ትሬቪ ፋውንቴን ይሉታል እንግዲህ ፈረንጆች። በጣም ብዙ ሰው እዚህ ቦታ ላይ መጥተው እንግዲህ እንደምትመለከቱት ፎቶ ይነሳሉ። ሌላው ደግሞ በጣም የሚገርመውና የሚያስደንቀው እዚህ ቦታ ላይ እንግዲህ ሁለት እምነቶች አሉ። ምንድነው? ሰዎች እዚህ ቦታ ላይ መጥተው ሁለት ዩዥዋል የሆኑ ነገሮችን ያደርጋሉ። ምንድነው? አንዱ በቀኝ እጃችሁ ሳንቲም ትይዙና በግራ ትከሻችሁ አድርጋችሁ ወደ ፋውንቴኑ ተወረውሩታላችሁ። ምን ማለት ነው? ያኛው ተመልሳችሁ ወደ ሮም እንድትመጡ መልካም እድልን ወይም ደግሞ ተመልሳችሁ ወደ ሮም እንድትመጡ እድል ይመቻችላችኋል ወደፊት። ተመልሳችሁ ሮም ላይ መምጣት የምትፈልጉ ከሆነ እዚህ ፋውንቴን ላይ ሳንቲም በቀኝ እጃችሁ ይዛችሁ በግራ ትከሻችሁ መወርወር አለባችሁ እንደማለት ነው። ሌላኛው ደግሞ ሁለት ሳንቲሞችን መወርወር ካለባችሁ ወይም ደግሞ ከፈለጋችሁ ደግሞ ለፍቅር ከፍቅረኛችሁ ጋር እዚህ ጋር እንደምትመለከቱት በጣም በሚያምር ሁኔታ ተመጡና እዚህ ቦታ ላይ ፎቶ ትነሳላችሁ። ኤኒዌይ ፍቅረኛ ከሌላችሁ እዚህ ቦታ ላይ መታችሁ 2 ሳንቲሞችን 2 ዩሮዎችን
ወደ ውሃ ውስጥ የምትወረውሩ ከሆነ መልካም እድልን ወይም ደግሞ የፍቅር እድልን ይዞላችሁ ከች ይላል ይባላል። እንግዲህ according to the myth you get what I'm trying to say እና ምንድነው ግን በጣም ሚሊየንስ በጣም በብዙ ሺህ የሚቆጠሩ ዩሮዎች እዚህ ውስጥ ስለሚወረወሩ በሳምንት አንዴ ይሁን በወር አንዴ ይለቀሙና ለቻሪቲ ይሰጣሉ ለእርዳታ ማለት ነው። አሁን ወደ ታች ወርደን በደንብ ለማየት እንሞክራለን። ታሪኩን እንግዲህ በደንብ ነግሬያችኋለሁ። እንደምትመለከቱት በቅርበት ይሄንን ይመስላል። እዚህ ውሃ ውስጥ መግባት በጥብቅ የተከለከለ ነው። በጣም ወንጀል ነው፣ ያሳስራል። በነገራችን ላይ ውሃው እንደምታዩት በጣም ንጹህ ነው፣ ግን እዚህ ውሃ ውስጥ መግባት ያሳስራል። እንዳትሞክሩት። ሳንቲም መወርወር ከፈለጋችሁ ግን ትችላላችሁ። እዚህ ጋር መታ ቁልጭ እያላችሁ እና ኪዩት ምናምን መስላችሁ ወይ እንደዛ ደግሞ ግስጥ ብላችሁ ፎቶ መነሳት ትችላላችሁ። ቱ ቢ ኦነስት ያምራል ቦታው በጣም ነው የሚያምረው። ከ2000 ዓመት በፊት መሰራቱ the fact 2000 years old 2000 ዓመት ማለት እኮ ኢትዮጵያ ስንት ነው? የ3000 ዓመት ታሪክ ነው ያላት መሰለኝ ኢትዮጵያ። ይሄኛው ግን እንደምትመለከቱት የ3000 ዓመት ታሪክ ያለው ፋውንቴን ነው ከጀርቤ የምትመለከቱት ፋውንቴን ትሬቪ ፋውንቴን። በጣም ብዙ ሰው ነው ያለው። እስኪ ወደዛ እንጠጋና ደግሞ በዛ ሳይድ ምን ይመስላል የሚለውን በደንብ እናያለን። በስማ ፒፕል በቃ ፎቶ ይነሳል ምናምን ነገር ፎቶ እኔ ብቻዬን ነኝ፣ ፎቶ የሚያነሳኝ የለም። እንዲህ ግስጥም ብለህ መነሳት ትችላለህ። እንዲችም ደግሞ ኪዩት ሆነ ቆንጅዬ ሆነ መነሳት ትችላለህ። ቦታው በጣም ያምራል። ወደ ውስጥ ልግባ እንደ እየሮጥኩኝ ምናምን ነገር እያሉ ቾፍ ምናምን ከዛ ሸቤ ወይኗ እኮ ነች እንዲህ የምታጮተኛ አያችኋ። ኤኒዌይ ደስ የሚለው ማታ ላይ በጣም ብዙ ሰው የለም። ቀን ላይ ግን ብትመጡ ጠጠር መጣያ እንኳን ላታገኙ ትችላላችሁ ይባላል። እዚህ ቦታ ላይ ከ2000 ዓመታት በፊት እርበላቸው እንዲ ማድነስ ናትየነ ኤኒዌይ ያ ትሬቪ ፋውንቴን ከ2000 ዓመት በፊት የተሰራ ታዋቂውና ውቡ የዓለማችን ውቡ ፋውንቴን ይሄንን ይመስላል። ኤፍጂን በቦታው ተገኝቶ ለእናንተ እያስጎበኛችሁ ነው። ሰብስክራይብ ግን አላረጋችሁም፣ በጣም ያሳዝናል። ይሄንን የመሰለ ቭሎግ እየተመለከታችሁ እዚህ ድረስ መታችሁ ሰብስክራይብ ካላረጋችሁ ኤፍጂ ይቀየማችኋል። ሶ ሰብስክራይብ በማድረግ የዚህ ዩቲዩብ ቻናል ቤተሰብ በመሆን ይቀላቀሉን። እወዳችኋለሁ። ይመቻችሁ። ሌትስ ጌት ኢንቱ ኢት። ደግሞ ወደ ሌላ ቦታ ሄደን ጉብኝታችን ይቀጥላል። ኦልራይት አሁን ደግሞ ያበደ ፕሌስ ነው የምወስዳችሁ። ከዛ በፊት ግን ኦን ደ ዌይ እዚህ ጋር የሚያምር የፍሩት መሸጫ አለ። ፍሬሽ የሆነ ነገር ነው ያለው እንዳለ እዚህ ጋር ራሱ እንዴት ያምራል! በእግዚአብሔር ስም ልክ ዳ ብሮ ዋው፣ በጣም ነው የሚያምረው። ሄሎ በጣም ያምራል። ኤኒዌይ ቦታው በማታ በቃ እንዲህ ናቸው። ዋይን መሸጫ ምናምን በቃ ሱቆች ምናምን እንዴት ያምራል ቫይቡ እግዚአብሔርን። በነገራችን ላይ አንድ የተረዳሁት ነገር እዚህም ህንፃዎቹ በጣም የጥንትና የድሮ ናቸው። እንደነገርኳችሁ እንግዲህ ይሄ ትሬቪ ፋውንቴን የሚባለው ከ2000 ዓመት በፊት ነው የተሰራው። ሮም ላይ የሚገኙት በአብዛኞቹ ነገሮች ከ2000 ዓመትና ከ2700 ዓመታት በፊት የተሰሩ ታላላቅ ህንፃዎችና የሚገራርሙ ነገሮች ነው እዚህ የሚገኙት። ቢልዲንጎቹ እንደምታዩት በቀኝም በግራም በጣም የድሮ የጥንት ናቸው። ትልልቅ ስካይ ስክሬፐርስ ወይም ደግሞ እኛ ስልጣኔ ብለን የምንጠራቸው አይነት የሰለጠኑ አይነት ከተማ ስታይል የላቸውም። ይሄ ዘመናዊነት ሳይሆን የድሮውን ይዘው ለመቀጠል እየሞከሩ ያሉ ይመስላል። እንደምታዩት በየቦታው አውትዶር እና ኢንዶር የሆኑ የሚያማምሩ ሬስቶራንቶች በየቦታው ይገኛሉ። ደስ የሚለው ወይዘሩም ያን ያህል በጣም ብርድ አይደለም፣ ደስ ይላል። በቃ ያበደ ነው። ደስ የሚል በቃ ኢንጆይ የምታደርጉት አይነት ወይዘር ነው ያለው። ዲኮሩ ምናምን ነገር በየቦታው በጣም ያምራል። በቃ ከምላችሁ በላይ በጣም ያምራል። አይ ላቭ ኢት። አሁን ደግሞ የምንሄድበት ቦታ በማታ እንግዲህ በጣም ብዙ ቱሪስቶች እዛ ቦታ ሄደው የሚዝናኑበትና በጣም በቃ ዋው ዳይም የሚሉበት አይነት ስፓት ነው። በማታ በጣም ያምራል። በቀን እንዳያችኋት ሮም ያበደች ነች። በማታም ደግሞ በደንብ ኤክስፕሎር እያደረግናት ነው። ከኤፍጂ ጋር ስትሆኑ ከጥግ እስከ ጥግ መጎብኘት ግድ ነው። ኦሆሆሆሆ look at that ሮማ የሆነ ኦልድ ቢሆንም እንኳን የድሮ ቢሆንም እንኳን ግን በቃ ቴክኖሎጂ ነክ እንደዚህ አይነት ነገር ማየቱ በጣም ደስ ይላል። ከተማው ልክ እንደነገርኳችሁ በጣም ቢልዲንጎቹ በጣም የጥንት ናቸው። በቃ በየቦታው ያሉት ለዛ ነው የቪዲዮ መግቢያም ላይ ከሰማችሁ
ሮም ወክ ስታረጉ ስትራመዱ በቀኝም በግራም ታሪክ እያያችሁ ታሪክ ዊትነስ እያረጋችሁ በአንድ ወቅት እዚህ ከተማ ላይ ኢምፐረሮች ነው ትልልቅ ወንድ የሚባሉ ጀግኖች ዓለምን አንቀጥቅጠው የገዙ ስፔን፣ ሞሮኮ፣ ግብጽ፣ ኢንግላንድ ምናምን ምን የቀራችሁ አለ እንግዲህ ዓለምን አንቀጥቅጠው የገዙ ሰዎች የኖሩባት ትልቅ ኢምፓየር መቀመጫ የነበረች ከተማ ነች። እስካሁን ድረስ እንግዲህ እንደነገርኳችሁ በቃ የድሮውን ቫይብ አስጠብቀው ለመሄድ ነው የሚሞክሩት። ግን ስቲል ደግሞ እንደዚህ አይነት ቫይብ ማየት በጣም ደስ ይላል። በጣም ያምራል። ኤልኢዲ ላይት ነው በቃ ያበደ ሾው። እስኪ ተቀየር እስኪ ያበደ ኦ ማይ ጋድ ያበደ ነው። እስኪ ሌላ one more thing እስኪ ምን ልታሳየን? እስኪ ያበደ ነገር ምንድነው? 1 2 1 2 ቡም ሳልዲ ሴሊ ምናምን ነገር ዋላላላላ ሌትስ ጌት ኢት። አሁን ወስዳችሁ ቦታ 143 ስቴፕ ያለበት ስፓኒሽ ታውን ብለው የሚጠሩት ስፔኖች ማነው ጣሊያኖች ወይም ደግሞ ሮማዎች ስፓኒሽ ስቴፕ ይሉታል። ይህም የተባለበት ደግሞ ምክንያት ምንድነው? ከ17ኛው ክፍለ ዘመን ጀምሮ የስፔን ኤምባሲ እዛ ቦታ ላይ ተቀምጦ ይገኛልና እኛ እንግሊዝ ኤምባሲ እንደምንለው ማለት ነው። እንግሊዝ ኤምባሲ የሚባል ሰፈር አለን አይደለ? በየቦታው ፈረንሳይ ለጋሲዮን እና የፈረንሳይ ኤምባሲ ስላለ እንደዛ እንደማለት ነው። እዚህም ደግሞ ኤምባሲው እዛ ቦታ ላይ ተቀምጦ ስለሚገኝ ቦታው በጣም የሚያምርና ውብ የሆነ ቦታ ነው። ኦንላይን ላይ እንደተመለከትኩት እኔም እንግዲህ የመጀመሪያ ነው እዚህ ቦታ ስመጣ ሮም ላይ ግን አኮርዲንግ ቱ እንዳየሁት መሰረት በጣም የሚያምር ቦታ ነው። 144 እና ከዛ በላይ ስቴፖች አሉት። እዛ ቦታ ላይ መብላት፣ መቀመጥ፣ ቺል ማድረግ ምናምን አይቻልም። ከ4000 ፓውንድ ነው 400 ዩሮ ነው 4000 ዩሮ ያስቀጣል አሉ። እሱን በፍጹም አናረግም። ዱ ኤንድ ዶንት የሚባል ህግ አለ ትራቭል ስታደርጉ። በነገራችን ላይ ማድረግ ያለባችሁና ማድረግ የሌለባችሁ ነገሮች ሎካሎችን የሚያናድድ ወይም ደግሞ የሚያበሳጭ ነገር ማድረግ በፍጹም የለባችሁም። የዚህ ሀገር ሰዎች አይቷችሁ ተነስ ምናምን እንዲሏችሁ እድል አትስጣቸው። ኦልራይት ደርሰናል። ስፓኒሽ ስቴፕ የሚባለው ቦታ ላይ እንደምታዩት የተወሰኑ ሰዎች አሉ። በጣም እየመሸ ስለሆነ ያው ብዙ ሰዎች እዚህ ቦታ ላይ አሁን ላይ የሉም። ግን ቱሪስቶች እንደምትመለከቱት ፎቶቸውን ምናምን እዚህ ቦታ ላይ መጥተው ይቀጨቀጫሉ። ታምራለች። ልክ ዳ ፕሌስ ብሮ ይሄ የምትመለከቱት በ17ኛው ክፍለ ዘመን የተሰራ ነው። በነገራችን ላይ ልላችሁ የፈለኩት ምን መሰላችሁ? በጣም በጥንት ጊዜ የተሰራ ነገር ነው። እንግዲህ ሁሉም እስካሁን እየተመለከታችሁ ያላችሁት 2000 ዓመት ማለት እኮ በጣም ኢትስ ክሬዚ ወደ ኋላ። ኤኒዌይ ይሄው የምትመለከቱት እንግዲህ ደረጃ ስፓኒሽ ስቴፕ ይባላል። እዚህ ቦታ ላይ በፍጹም መብላት፣ መጠጣት ወይም ደግሞ ቺል ማድረግ መቀመጥ አይቻልም ይላል አኮርዲንግ ቱ ህጉ። ግን እዛ ጋር የተቀመጡ ሰዎች ይታዩኛል። ምን አስበው ነው? እስኪ ኤኒዌይ 140 ምናምን ስቴፕ ወደ ላይ እንውጣና ከጫፍ ደግሞ ምን እንደሚመስል ከላይ ወደ ታችም እንደሚመስል ከተማውን ለማየት እንሞክራለን። ክሪስማስ ስለነበረ ሰሞኑን ለከታላስኪ አታ ካሁኑ ተንፋሽ በተንፋሽ ለው ነው። ኦልራይት ወደ ላይ እየወጣ ነው። ስፓኒሽ ስቴፕ በጣም ፌመስ ነው ፎር ሰም ሪዝን። ነጮች በቃ በጣም አጋን ነው የሚያወሩትና እየመጡ የሚጎበኙት። ለኛ ላበሾች sometimes ምን አስበው ነው ሊያስብሏችሁ ይችላል። ግን ሮም ብላችሁ ሰርች ብታደርጉ በቃ እቺ ስቴፕ ስፓኒሽ ስቴፕ በጣም ፌመስ ነች። እኔ ደግሞ እዚህ ድረስ ከመጣን አይቀር ኦፍ ኮርስ ዊ ሃቭ ቱ ግዴታ መምጣት አለብን ነው። ኤኒዌይ እየደረስን ነው ወደ ጫፍ ላይ ጀለስ ለጠለጠው እኮ ስቴፕ እንዴ! ቀስ በል እንጂ ፓፓ። ወይ ግሬ ደረስን ጫፍ። ኤኒዌይ በስማ እንግዲህ ሁላችሁ ሮም ላይ እንደዚህ አይነት ስታቱዎች በጣም ብዙ አሉ። እኛ የሰማዕታት መታሰቢያ 6 ኪሎ ላይ ያለን አይነት እዚህ በጣም ዘጭ ነው ያለው ሮም ውስጥ በጣም ብዙ እንደዚህ አይነት እንትኖች አሉ። ፒያሳ ይባላል እንግዲህ ፒያሳ እንደምታውቁት መሀል ከተማ ነው። እዚህ ፒያሳ የጣሊያንኛ ቋንቋ ነው፣ ከጣሊያኖች ነው የወሰድነው። ኦ ማይ
144 ወጥቼ እንዲሆን ጂሰስ በጣም ትንሽ እኮ ነው እንዴ ደከመኝ ልቤ ትር እያለች ነው ኤኒዌይ እንደምትመለከቱት እንግዲህ ሮም በማታ በትንሹም ቢሆን ለማየት ሞክረናል በየቦታው መሄድ አንችልም ያው በጣም ትልቅ ነው ከተማው ናይት ላይፍ የሚያሳልፉበት የሚገራርም ቦታ አለ የተለያዩ መዝናኛ ቦታዎች አሉ ምናምን ግን ለጊዜው እንግዲህ ታሪካዊ ቦታዎችን በቀንም በማታም ሮምን ዞር ብለን በዚህ መልኩ አይተናታል በቀጣይ ቭሎግ ደግሞ ከ400,000 በላይ ግላዲኤተሮች ወይም ተዋጊዎች የሞቱበት ቦታ የሰው ልጅ ከአንበሳ ጋር ከነብር ጋር የሚደባደብበት ቦታ 60,000 ሰዎች ቻንት እያረጉ ብለው ሞቅ እያረጉ ሰዎች ግን ከታች የሚገዳደሉበት ነፍሳቸው የሚነጣጠቁበት በሞት ፍርድ የተቀጣ ሰው ከነብር ጋር ከድብ ጋር ከአንበሳ ጋር እየተጣላ የሚሞትበት ቦታ እዛ ቦታ ላይ እንግዲህ ከ400,000 በላይ እንደነገርኳችሁ ሰዎች ሞተዋል ተብሎ ይታሰባል ኮሊሲየም ይባላል ስፓርታከስን ፊልም አይታችሁ ሊሆን ይችላል ግላዲኤተር ሲባል ሰምታችሁ ሊሆን ይችላል ይሄ ሁሉ እንግዲህ ታሪክ ኮሊሲየም የሚባል ቦታ ላይ ነው የሚገኘው ከናንተ ጋር በመሆን በቀጣይ ቪዲዮ ደግሞ ያንን ቦታ ከጥግ እስከ ጥግ በደንብ ሮም ከተማ ላይ የምንጎበኝ ይሆናል የዛሬው ቪዲዮአችን ነኝን ይመስል ነበር ለዚህ ዩቲዩብ ቻናል አዲስ ከሆናችሁ once again ለመጨረሻ ጊዜ ላስታውሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ 2026 በጣም ብዙ የተለያዩ ሀገሮችን ስለምንሄድ ሜክ ሹር ሰብስክራይብ አድርጋችሁ የደውል ምልክቷን መጫን እንዳትረሱ ብዙ ነገር እንዳያመልጣችሁ ኤፍጂ ነበርኩ ከሮም ይመቻችሁ በቀጣይ ቪዲዮ እንገናኛለን ፒስ አውት